ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአባ ኪሮስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ዘውትር ወደ እናንተ የምናደርስላችሁን የቅዱሳን ታሪክ፣ ገድላት፣ ድርሳናት እንዲሁም በየዕለቱ የሚነበቡትን የቤተ ክርስቲያናችን መጻሕፍቶች በትረካ መልክ ወደ እናንተ የምናደርስላችሁን መሆኑን እያሳሰብን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዝክር ሚዲያችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከጻድቁ ከአባታችን ከአቡነ ኪሮስ ረድኤታቸው በረከታቸው አማላጅነታቸው አይለየን፣ አሜን። በሀገረ ሮም ከአባቱ ንጉሥ አብያ ከእናቱ እንሰራ ተወለደ። ድጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት የኖሩባት በነበረበት ወቅት ይህንን የተመረጠ አባት ሰጣቸው፣ ጻድቁ አባታችን አባ ኪሮስ። የተወለዱትም በታኅሳስ 8 ቀን ነበር። ጻድቁ አባታችን በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉ በፊት ዲላሶር ተብሎ ይጠራ እንደነበር ታሪኩም ይገልጻል፣ ይናገራል። ቅዱሱ ከታላቅ ወንድሙ ቴዎድሮስም ጋር በሚኖርበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች መጸወተ። መንፈስ ቅዱስ ኪሮስ ብሎም ጠራውና ለብዙዎች አባት ትሆናለህ፣ በቃልም እንክርዳድ ይነቅላል። የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምንኩስና ትለብሳለህ አለው። እንደታዘዘው በሄደም ጊዜ ከአንዲት ባት የራስ ጸጉሩ እስከ እግሩ የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ ታላቅ ስፍራ መጣን አለው። ኪሮስም ግርማውን ያደነቀ ቀርቦ ተባረከና 3 ቀን ከቆየም በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህን አለው። እርሱም አዎ አባቴ በጣም እፈልጋለሁ ባለው ጊዜ በአበብኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስና ልብስ ተቀብሎ በዚያች ደመና ኪሮስ ካለበት ቦታም ተመለሰ። ያመጣውን አልባሰ ምንኩስና ለኪሮስ አለበሰው። ለአባ በብኑዳ ሁልጊዜ በሰርክ ሰማያዊ ህብስትና ጽዋ ወይን ቅዱስ ሚካኤል ያመጣለት ነበር። አባ ኪሮስ በዚያ ለአባ በብኑዳ የታዘዘ ሲኖር አንድ ገዳማዊ ሰው ወደ አባ በብኑዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን እግዚአብሔር ይሰጠናል አለው። ያ እንግዳ መነኩሴም በልቡ እንደኛ ሰው አይደለምን እያለም ሲያስብ አባ በብኑዳ በመንፈስ አውቆ ለምን እንደዚህ ታስባለህ? እኔም እንዳንተ በደለኛና ኃጥእ የሆንኩ መነኩሴ ነኝ አለው። ይህንን እየተነጋገሩም ሳለ የሰርክ ጸሎት ደርሶ በብረትም ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ።
ወዲያውም የተዘጋጀ ህብስትና ጽዋዌን ይዞ ቅዱስ ሚካኤል ሲመጣ አየውና ተቀበለው። የእንግዳ መነኩሴ ግን አላየውም። አሁንም አስቀድሞ ያልነበረ ይህንን ጽዋ እንዲሁም ይህንን ህብስት ከየት አገኘው? ይህ ባህታዊ መሰሪ ነው እያለ አሰበ። አባ በብኑዳም ለምን እንደዚህ ክፉ ታስባለህ አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚያ ህብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስቄጥስ ገዳም ሄደ። በዚያ ያሉ መነኮሳትም ሰብስቦ ያ በረድ የሚመስል ህብስተ ሰማይ ያሳያቸው። የታገኘው ቢሉት በዮርዳኖስ ገዳም ውስጥ በብኑዳ የሚባል መሰሪ ሰው አለ። ኖ ተከታተሉኝና ታመጡ ዘንድ ወደዚያ ልውሰዳችሁ አላቸው። ይህንን ሲነጋገሩ ቅዱስ ሚካኤል መጥቶ ያቺን የህብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋይ ሆይ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረግኩ። ይህም በረከት ይከለክላል። ይህንንም ህብስት በበረሃ ላለ ፊልሞና ለሚባል መነኩሴ እስከ ዕለተ ሞቱ ሲሳይ እንዲሆነው ስጠዋለሁ። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያንን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚያን ጊዜ አዘነና ወደ ማደሪያው ሄዶ ታንቆም ሞተ። አባ በብኑዳም ይመጣለት የነበረው መና ተከለከለ። 3 ቀን ምንም ሳይቀምስ ከቆየም በኋላ እያለቀሰ ባኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ነገር ምንድነው አለው። ባኪሮስም ያ መነኩሴ መጥቶ ከሄደም በኋላ እግዚአብሔር ተቆጥቷል አለው። አባ በብኑዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኑዳ ግን በቀንም ሆነ በማታ ከባቱም ሳይወጣ ጸልይ እንደነበር እንደ መኮራኩርም ይሰግድ ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ ሀገር ሂዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮሁና ያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልፍ ተሰልፎ በአስከሬኑ ላይ ድባብ እየዘረጉ ካህናት በማይጠንት በፊቱና በኋላው እየዘመሩ ባየም ጊዜ አንዱን ሰው እንደዚህ አለው፣ ይህ የማየው ምንድነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለሞተ ነውም አለው። አባ ኪሮስም ለሞተ ሰው ይህን ያክል ይደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህንን ብሎ አልፎ ፍሬም ሰብስቦ ወደ ማደሪያው ወደ አባ በብኑዳ በደረሰም ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው ባገኘም ጊዜ በጣም አምርሮ እያለቀሰ ጌታዬ ሆይ ለምን እንደዚህ ታደርጋለህ? ፍርድስ መልካም አይደለም?
በመንግስት በመብልና በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። ስላንተ ሲሉ አባትና እናትን ሚስትንና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት የኖሩትን ደግሞ ስጋቸውን ለዱር አራዊት ትሰጣለህ። ያንተስ ፍርድ ነገር ላልሰማ እንዳልነሳ ሕያው ስም ብሎ መሬት ላይ አዝኖተኛ። 40 ዓመትም ሲሆነው ግማሽ ሥጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጦ ተጋዳይ የሆንክ አርበኛ ኪሮስ ሆይ ሰላም ላንተ ይሁን ተነስ አለው። ኪሮስም አንተ ማነ? መልአክ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በላለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ መነሳት ባቃተው ጊዜ ምድርን ሥጋውን አትያዥ ባላትም ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አወቀው። መላ ሰውነቱ እንዳበሰው ሰውነቱም እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለዋወጥና ለፋይላፋት መላእክት ሲያመሰግኗቸው አያቸው። ጌታችንም ኪሮስ ሆይ አንተ ሚስትን፣ ልጆችን፣ መንግስትን የተወክልኝ የማርያም ልጅ ኢየሱስ ነኝ። ስለሁሉ ብዙ ታገኛለህ። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘውም። ለዚያም እንግዳ መነኩሴ ቅድሳቴን ለምን ሰጣችሁት? ስለዚህም ነው የበብኑዳ ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው። ለሁሉም ሥራ ፍዳ አለውና መልአኩ በምድር ላይ የገሰጸው ሰው ብፁዕ ነው ያለውን አልሰማምን? ኪሮስም ጌታዬ ሆይ ፍርድ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ከሥጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብሎት ከእርሱ ከፊቱም ተሰወረ። አባ ኪሮስ በጌታችን ታዞ ደብረ ባሳት በደረሰም ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችን ስዕል አይቶ ከዓይኖቹም ባያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣትስ መልካም ነው፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ አለችው። ይህንንም ሰምቶ ከስዕሏ ፊት 700 ስግደት ሰገደ። በዕብራይስጥ ቋንቋም እንግዳ ነህና በቃህ፣ በምሕረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያ በኋላም መስፈርስ የሚባል ሕማም ለብዙ ጊዜ ታመመና በምድር ላይ የወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙም ሩፋኤልን፣ በግራውም ሰዳክኤልን በክንፋቸው ጋርደው ታየ። እነርሱም በገዳዮች ፊት ሞትን የማትፈራ ሆይ እንዴት ነህ ብለው ሰላምታም ሰጡት።
እርሱም አድንቆ በልልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ አላቸው። እነርሱም ይህንን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። እስከ መቼ ቢላቸው አምላካችን እስከሚያሳርፈው ድረስ ብለውታል። ከዚህም በኋላ ወደ ታመመው ተመልሶ በዚህ ቦታ ከኖርክና ከታመምክ ምን ያክል ዘመን ነው ብሎም ጠይቀው። በሽተኛውም በዚህ ቦታ ስኖር 85 ዓመቴ ነው፣ ከታመምኩ 20 ዓመት ነው አለው። መልሶም አበምኔቱና የገዳሙ መነኮሳት ይጎበኘዋል አለው። በሽተኛውም አባቴ ሆይ የለም ፊታቸውን ካየው 15 ዓመቴ ነው አለው። ባኪሮስም አባቴ ማን ነው እናትስ ማናት ብሎ በጠየቀውም ጊዜ አባታችን የኬልቄዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ ከመብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚያች ገዳም ማን አደረሰ ብሎም ጠየቀው። እርሱም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው ከዚያም አደሩ። ኩሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእግዚአብሔር ቅዱሳን ጋር ሂዳለኝ። እኔም ወጥቼ ወደዚህ ገዳም ደረስኩ አለው። ባኪሮስም የአባቱን የበብኑዳንና የሌሎችንም ቤተ መንግሥትን እየተዉ የመነኑ ቅዱሳንን ሁኔታ ያነሳም ማጽናናው። እግዚአብሔርም የሚወደውን ይገሥጻታልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው ለኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መልሶም ዝም አለ። ያን ጊዜ በሞት ያሰናብተውም ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያክል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በፊቱ ላይ ጣል አለው። ኪሮስም እንደዚያው አደረገ። ያን ጊዜ የበሽተኛው የሚሳኤል ነፍስ ያለ ጻይር በፍጥነት ወጣች። መድኃኒታችንም ተቀብሎም ሳማት። ከነርሱ ጋርም በብርሃን ሰረገላ ውስጥ አስቀምጣት አውጥቶም በሰማያዊ ክብር አኖራት። ባኪሮስም አለቀሰ። አባታችን ኪሮስም የገዳሙን መነኮሳት ያንን በሽተኛ ቅበሩት ሲላቸው ፈቃደኞች ባለመሆን ያንጎራጎሩን ነበር። 4ቱ የመላእክት አለቆች ስጋውን በከርቤና በሚያማጥኑ የገዳሙ መነኮሳት የሚሸተን ምንድነው? ይህ መነኮስ ስራዬን ያውቅ ይሆንን? ተባባሉ። ስጋውንም በገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባ ኪሮስም እነዚያ መነኮሳት በክፉ ስራቸው ገሰጻቸው፣ መከራም ይመጣባቸዋል አላቸው። ሊወግሩትም ድንጋይ ባነሱም ጊዜ ሰረገላ መጥቶ ወደ ማደሪያው አደረሰው። በማግስቱም ሽፍቶች መጥተው የዚያን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት።
አባ ኪሮስ በበዓቱ ሆኖ ሰራዊተ ጽልመት የእነዚህን ክፎች መነኮሳት ነፍሳት ያቻኮሎ ወደ ሲኦል ሲወስዷቸውም አይቶ ይገባቸዋል አለ። በኋላ ግን እነዚህ ሰይጣን አሳቱኝ ብሎ እግዚአብሔር ይምራቸው ዘንድ 40 ቀንና 40 ሌሊት ጾመ። አልምራቸውምና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ስጋው በእሳት እንደተጠበሰ እስኪሆን ድረስ ቆየ። ቃሌም አልምራቸውምና አትድከም አለው። እንደገና በሆዱም ተኝቶ ዓይኑ ወልቆም ታወረ። ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን ያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይን ጠፋ፣ ማን ይረዳሃል? ማንስ ይመራሃል ያድንሃል? አለው። ይህንን ሲሰማ ባኪሮስ ወደ ጌታችን ፈጽሞ እያለቀሰም ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህ። ድካም ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁን በስም ለሚጠራ በእምነት ሆኖ የገድልን መጽሐፍ ያጻፈ ያነበበ መባና ዕጣን ለቤተ ክርስቲያን የሰጠውን ለአንተ አስራት ይሆን ዘንድ ሰጠው። ካንተም ጋራ ባሕረ እሳትን ይለፍ ደስም ይሰኛለው። ይህንኑ ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊትስ ሞገስ ካገኘው እነዚያን መነኮሳት ማርልኝ አለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከስጋቸው ጋር አዋህዶ አስነሳቸው። አባታችን አባ ኪሮስ ባዩም ጊዜ ፈሩ። በአባ ኪሮስ ልመና ልባሰ ምንኩስና ለበሱ። ወደ ገዳማቸው የሚወስድ መንገድም አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸውም ደርሰው ቤተ ክርስቲያን ሰርተው በጾም በጸሎት እንግዳ በመቀበልም ኖሩ። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላክ ብሎ በጸለየም ጊዜ ጌታችን አንተው ሄደህ ጎብኛቸው ብሎ ደመናን ጠርቶና በዚያች ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳትም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ነህን አሉት። እርሱም ውሻና ነዳይ ለምን ለኔ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንን ይቅር በለን ባሉትም ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚህን ጊዜ እግዚአብሔር ይቅር ይበላችሁ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃልን ሰሙ። እነርሱም ይህ የናቅነውና የጣልነው ሚሳኤል አይደለምን ብለው ያደነቁ አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉም ጊዜ ባለበት ተውት። ነገር ግን በጸሎቱ ትጠቀሙ ዘንድ ተዝካሩን አድርጉ አላቸው። እርሱም እየመከራቸው ወደ ቤተ ክርስቲያን ደረሱ። ባኪሮስም የክርስቶስ ማደሪያው ሆይ ሰላም ብሎ በተሳለመ ጊዜ ባከ ፈላሲ ክቡር መጻተኛ ሆይ ሰላም ላንተ ይሁን አለው። እንደዚህም ስላለው አደነቀ።
አበምኔቱም በቤቴ እደር ቢለውም አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሄዶ አደረ። በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንተያይምና በጸሎታችሁ አስቡኝ ብሎ ተሰናብቷቸው ወደ ማደሪያው ተመልሶ አጋንንትን ኑ ሲላቸው እየመጡ ሂዱም ሲላቸው እየሄዱ ሲታዘዙ ሲገዛቸውም ኖረ። ከዚህም በኋላ ቅዱስ ኪሮስ በገድልና በትሩፋት የቀጠቀጠ ለብዙ ዘመናት ከኖረም በኋላ ቅዱስ ኪሮስ በገድልና በትሩፋት የተቀጠቀጠ ለብዙ ዘመናት ከኖረም በኋላ በ270 ዓመቱ ሐምሌ 8 ቀን ቅዱስ ዳዊት እየዘመረለት ለኃይላፋት ቅዱሳን መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ አሳርጓታል። ጌታችንም የአስቄጥስ ገዳም አባ ባውማ ሥጋውን ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላሪያን ሥጋዋን የገነዘ ነው። ደግሞም አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ ኪሮስ ገድሉን የጻፈም ነው። እኔ አባ ባውማም የቅዱስ ኪሮስ ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ የሚሆን ዘንድ ወደ አብያተ ክርስቲያን ሁሉ ወደ ገዳም ላኩ ብሎም ተጽፏል። መጽሐፈ ስንክሳር ዘሐምሌ። ከአባታችን ከአቡነ ኪሮስ ረድኤታቸው በረከታቸው አማላጅነታቸው አይለየን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ